ለሴት ልጅህ ሁልጊዜም ጀግና አባት ሁንላት። አባቶች ለሴት ልጆቻቸው የወር አበባን በሚመለከት የሚያስፈልጋቸውን ዕውቀት ለመስጠት እንዲሁም በራስ መተማመንን እንዲያዳብሩ ለማድረግ መርዳት የሚያስችል አጋዥ ማስተማሪያ ቪዲዮ። አሁን ደግሞ ብዙ ነገሮች እንደድሮ አሉባቸው። እውነት? አዎ። አሁን ለምሳሌ በፊት አንድ ጊዜ ሰጠኝ ስጦታ አሻንጉሊት በጣም የምወደው መጫወቻ ነበር አይደል? አዎ። አሁን ግን እንደድሮ ብዙም አልወደውም። የህፃናት ነገር ይመስለኛል። እሺ ሌላስ ምን ይሰማሻል? ንገሪ። ባለፈው ደግሞ ትምህርት ቤታችን ውስጥ ከነበረው ድግስ ወደ ቤት መምጣት አልፈለኩም። ብዙ ጊዜን ከጓደኞቼ ጋር ሆኜ ማሳለፍ ደስ ይለኛል። አዎ እንደዚህ አይነት የስነ ልቦናዊ ለውጦችም በጉርምስና ወይም በኮረዳነት ጊዜ የሚያጋጥሙ ናቸው። ለውጦችሽ እና የሚሰሙሽ ነገሮች በግልጽ እየነገርሽኝ ስለሆነ በጣም ደስ ብሎኛል። ልጆች በዚህ እድሜ ላይ የተለያዩ የማንነት ቀውሶች ያጋጥሟቸዋል። ለምሳሌ ቅድም እንዳልሽኝ በፊት ተወጃቸው የነበሩ መጫወቻዎችሽ አሁን የህፃንነት ይመስልሻል አይደል? ያ ማለት አእምሮሽ ቀስ በቀስ እየተቀየረ ነው ማለት ነው። ሌላው የቤተሰባችን አካል ይህንን በአእምሮሽ ውስጥ ያለ ለውጥ ላያስተውል ይችላል። አሁንም ህፃን እንደሆንሽ አድርገው ሊያስቡሽ ይችላሉ። ገብቶሻል የኔ ቆንጆ? አዎ ባለፈው ሁላችሁም ተሰብስበው ወደ ውጭ ወጥተው ነበር እና እኔን ህፃን ስለሆንሽ አንቺ እንዳትመጪ አሉ። እውነት? ሌላ ቀን ደግሞ እኔ ቤት ውስጥ ቁጭ ብዬ የካርቱን ፊልም እያየሁ ነበር። አቡ መጣ፣ አንቺ የካርቱን ፊልም ታያለሽ እንደ ህፃን ልጅ አለችኝ። አባሻውን ንገረኝ፣ እኔ ትልቅ ነኝ ህፃን? አዎ አየሽ፣ እሱም ነው አሁን የነገርኩሽ። ብዙ ለውጦች ስለሚከሰቱ የማንነት ቀውሶችን ያመጣል። በዚህ ምክንያት ብዙ ልጆች ከቤተሰቦቻቸው ጋር ይርቃሉ እና በአንዳንድ ነገሮች ላይ ከሚገባቸው ላይ ስሜታዊ ይሆናሉ። ማንም ስለነሱ የሚያስብና የሚጨነቅላቸው ያለ አይመስላል። በእርግጥ እዚህ እድሜ ላይ ያለ ማንኛውም ሰው ከሁሉም ሰው የተለየ ትኩረት እንዲሰጠው ይፈልጋል። እንዲሁም በቀላሉ ስሜታቸው ይጎዳል። እኔን ግን ሁሉም ሰው ይወደኛል። እህቶቼ እነሱ የተለያየ ቦታ ሲሄዱ አብሬያቸው እንዲሄድ ግን አይፈቅዱልኝም። ሲመጡ ግን ስጦታ፣ ቸኮሌትና ምግብ ይዘውልኝ ይመጣል። በትክክል እሱን ነው የነገርኩሽ። እንደዚህ አይነት ሁኔታዎች ናቸው ግራ መጋባት። እንሩጥ ዝናብ መጣ እኮ።